የዲደብልዩ ዜና በመጀመሪያም ርዕሶቹን እንሆ። ሳዑዲ አረቢያ ሐሺሽ ይዘው ተገኝተዋል በሚል የወነጀለቻቸውን 5 ኢትዮጵያውያን ስደተኞችን በሞት ቀጣች። ሂዩማን ራይትስ ዎች እንዳስታወቀው ሳዑዲ አረቢያ የጎርጎሮሳውያኑ 2026 ከባተ ካለፈው ጥር ወዲህ በተመሳሳይ ወንጀል ተሳትፈዋል ያለቻቸውን 17 ኢትዮጵያውያንን ያለ ተገቢ የፍርድ ሂደት በሞት ቀጣለች። የተለያዩ የወንጀል መረቦች ሥራ ታገኛላችሁ በሚል ከየሀገሩ እያስኮበለሉ በየማጭበርበሪያ ማዕከላቱ የሚያሰቃዩና የሚያሰራቸው ሰዎች ብዛት በ100 ሺህ ሊቆጠር እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የዓለም የፍልሰተኞች ጉዳይ ድርጅት እንደሚለው ኢትዮጵያውያንን ጨምሮ የ80 ሀገራት ዜጎች በአምደመረብ የማጭበርበር ምግባር እንዲሳተፉ ተገደዋል። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳውዲ አረቢያም ቀስ በቀስ ግን በግልጽ እየተዘፈቀችበት ነው። የሳውዲ አረቢያ ጦር ከዩናይትድ ስቴትስ ጦር ኃይል ጋር አብሮ ዛሬ የኢራቅ ህዝባዊ ንቅናቄ የተባለውን ኃይል ይዞታዎች ደብድቧል። በጥቃቱ 20 የቡድኑ ተዋጊዎች ተገድለዋል፣ ሌሎች ቆስለዋልም። ንቅናቄው አሜሪካና ሳውዲ አረቢያን ለመበቀል እየዛተ ነው። ዜናው በዝርዝርም የሳዑዲ አረቢያ ባለሥልጣናት አደንዛዥ ዕፅ በማዘዋወር የወነጀሏቸውን 5 ኢትዮጵያውያን ስደተኞችን ባለፈው ሰኞ በሞት ቀጡ። ሂዩማን ራይትስ ዎች እንደዘገበው ስደተኞቹ የተገደሉት ያለበቂ የፍርድ ሂደት ነው። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው የግሪጎሪያኑ 2026 ከባተ ካለፈው ጥር እስካሁን ድረስ ሳዑዲ አረቢያ በተመሳሳይ ወንጀል 116 ሰዎችን በሞት ቀጥታለች። ከተገደሉት መካከል 17ቱ ኢትዮጵያውያን ናቸው። ሌሎች 79 ሰዎች ተመሳሳይ ቅጣት ይጠብቃቸዋል። እንደ መብት ተሟጋቹ ድርጅት ሂዩማን ራይትስ ዎች ጉዳዩን በቅርብ የሚያውቁና በደርዘን የሚቆጠሩ ያላቸውን ሰዎች አነጋግሮ እንደዘገበው ባለፈው ሰኞ በሞት የተቀጡት 5 ወንዶች የተያዙት ከየመን ሥራ እሰጣችኋለሁ ያለ አንድ ግለሰብ የሰጣቸውን እሽግ ተሸክመው ሳውዲ አረቢያ እንደገቡ ነበረ። ስደተኞቹ የተሸከሙት እሽግ ሐሺሽ መሆኑ የተነገራቸው የሳውዲ ጸጥታ አስከባሪዎች ከያዟቸው በኋላ ነው። በዘገባው መሠረት ሌሎች ኢትዮጵያውያን ስደተኞችም ሐሺሽ ወይም ጫት ይዘዋል በሚል ተወንጅለው ያለ አስተርጓሚና ያለ በቂ የፍርድ ሂደት በሞት ተቀጥተዋል። ዓለም አቀፉ የመብት ተሟጋች ድርጅት የሞት ቅጣትን በአጠቃላይ ያለ ተገቢ የፍርድ ሂደት የሚፈጸም ቅጣትን ደግሞ በተለይ አጥብቆ ተቃውሟል። በደቡብ ምዕራብ ኢትዮጵያ ክልል ደቡብ ቤንች ወረዳ ትናንት ሰዎችን አሳፍሮ ይጓዝ የነበረ ትራክተር ተገልብጦ 3 ሰዎች ሞቱ፣ ሌሎች 14 ቆሰሉ። አደጋው የደረሰው በበቃ ቀበሌ አብይ 01 በተባለ መንደር ውስጥ ነበረ። የደቡብ ምዕራብ ኢትዮጵያ ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ጉዳይ ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ እንዳሉት ትራክተሩ የተገለበጠው በተጎታች ጋሪው ላይ ሰዎችን ጭኖ በእርሻ ማሳ ውስጥ ሲጓዝ ነበር። በክልላችን በትራክተር አደጋ ሲደርስ የመጀመሪያው ጊዜ ነው። ሐምሌ 21 ቀን 2018 ዓ.ም ከእርሻ ማሳ ወደ የቤታቸው ለማድረስ ነበረ ትራክተሩ ላይ የተሳፈሩትና የአደጋው መንስኤ ምን እንደሆነ ባልታወቀበት ትራክተሩ ተገልብጦ የ3 ሰዎች ሕይወት አልፏል። በ6 ሰዎች ላይ ደግሞ እንደዚሁ ከባድ ጉዳት ደርሶባቸዋል። በ8 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሶባቸዋል። የሐዋሳው ወኪላችን ሸዋንግዛው ወጋየሁ ፖሊስን ጠቅሶ እንደዘገበው ጉዳት የደረሰባቸው ሰዎች በሚዛን ቴፒ ሆስፒታል እየታከሙ ነው። የአደጋው ትክክለኛ መንስኤም እየተጣራ ነው። የሶማሊያ አክራሪ ደፈጣ ተዋጊ ቡድን የአሸባብ አባላት ናቸው የተባሉ ታጣቂዎች ኬንያን ከሶማሊያ ጋር በሚያዋስነው ድንበር ቅኝት ላይ በነበሩ የኬንያ ጸጥታ አስከባሪዎች ላይ ትናንት ተኩስ ከፍተው 5 ፖሊሶች ገደሉ። የኬንያ ፖሊስ እንዳስታወቀው ማንዴራ ከተባለው አውራጃ የተንቀሳቀሱ ፖሊሶች ዋንቴ ዳም የተባለው አካባቢ ሲደርሱ አድፍጠው የነበሩ ታጣቂዎች ድንገት ተኩስ ከፍተውባቸው 5 ባልደረቦቻቸውን ገድለዋል። ከግድያው በኋላ ታጣቂዎቹን ለማደን ወደ አካባቢው የዘመተው ማጠናከሪያ ኃይልም ፈንጂ ተጥሎበት አንድ ብረት ለበስ ተሽከርካሪው ተመታበታለች። የፈንጂው ጥቃት በሰው አካል ላይ ያደረሰው ጉዳት ግን የለም። ይህ ዶይቼ ቬለ ነው።
የወንጀለኛ መረቦች በሐሰት የሥራ ማስታወቂያ እየሸነገሉ ከየሀገሩ አስኮብልለው በየአምደ መረብ ማዕከላት እንዲያጭበረብሩ የሚያስገድዷቸው ሰዎች ብዛት በመቶ ሺህ ሊቆጠር እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የዓለም የፍልሰተኞች ድርጅት IOM በእንግሊዝኛ ምህፃሩ እንደሚለው ከአጭበርባሪዎቹ ወጥመድ የሚገቡት አብዛኞቹ የተማሩ እንግሊዝኛ የሚናገሩ ወጣቶች ናቸው። የወንጀለኛ መረቦቹ የሚያሳድሯቸውን ወጣቶች የጉዞ ሰነድ እየቀሙ ብዙ ሰው በማይደርስበት አካባቢ በሚገኙ ቤቶችና ሕንፃዎች እያጎሩ እያሰሩና አንዳንዴም እያሰቃዩ በአምደ መረብ እንዲያጭበረብሩ ያስገድዷቸዋል። የIOM የበላይ ኃላፊ ወይዘሮ አርሚ ፖፕ እንዳሉት ባለፉት ጥቂት ዓመታት የኢትዮጵያን ጨምሮ የ80 ሀገራት ዜጎች የወንጀለኞቹ ሰለቦች ሆነዋል። የ80 ሀገራት ዜጎች የማጭበርበሪያ ማዕከላት ወዳሉባቸው አካባቢዎች መወሰዳቸውን አይተናል። አብዛኛዎቹ የሚወሰዱት ወደ ኤስያ ነው። የወንጀለኞቹ መረቦች ሰዎቹን የሚያስኮበልሉት ሥራ ትቀጠራላችሁ በሚል ቃል ነው። የሥራ ዕድል ማስታወቂያዎቹ በኢንተርኔት በሰፊው ይሰራጫሉ። ማስታወቂያዎቹ ሙሉ በሙሉ የመደበኛ ሥራ ይመስላሉ። ብዙ ጊዜ የሚመለመሉት ጥሩ እንግሊዝኛ የሚናገሩ ዲግሪ ያላቸው ወይም በደንብ የተማሩትን ነው። በኦንላይን የሚፈጸመው ማጭበርበር ባለፈው የግሪጎሪያኑ 2025 ብቻ የተለያዩ የእስያ ሀገራትን አውስትሬሊያንና ኒውዚላንድን ብቻ 114 ቢሊዮን ዶላር አክስሯል። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳውዲ አረቢያም ቀስ በቀስ ግን በቀጥታ እየገባችበት ነው። ባለፈው ሳምንት በኢራን ይደገፋሉ ከሚባሉት ከየመን ሁቲዎች ጋር ስትቀጣቀጥ የነበረችው ሳውዲ አረቢያ ዛሬ ደግሞ ከዩናይትድ ስቴትስ ጎን ተሰልፋ ኢራቅን ደብድባለች። የሪያድ ገዢዎች ጦራቸው አሜሪካኖችን ተከትሎ ኢራቅን ለመደብደቡ የሰጡት ምክንያት ከኢራን ጋር ግንኙነት አለው የሚባለው የኢራቅ ህዝባዊ ንቅናቄ የተባለ ኃይል ሳውዲ አረቢያን በድሮን መጥቷል በሚል ምክንያት ነው። 67 ቡድናትን የሚያስተናብረው ንቅናቄ እንዳስታወቀው የዩናይትድ ስቴትስና የሳውዲ አረቢያ ጦር ኃይላት ዛሬ በኢራቅ 7 አውራጃዎች ውስጥ በከፈቱት ጥቃት 20 ተዋጊዎቹን ገለውበታል። ሌሎች 32 አቁሰውለዋልም። ንቅናቄው የሟች ጓዶቹን ደም ለመበቀል የአሜሪካና የሳውዲ አረቢያን ጥቅሞች ለማጥቃት ዝቷል። ዘገባዎች እንደጠቆሙት ንቅናቄው በኢራቅ በኢራንና በዩናይትድ ስቴትስ ድጋፍ እንደ ግሪጎሪያኑ አቆጣጠር በ2014 እስላማዊ መንግስትን ለመውጋት የተመሰረተ ነበረ። የኢራቅ መንግስት የአሜሪካና የሳውዲ አረቢያን ጥቃት አውግዟል። በቅርቡ ስልጣን የያዙት የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ ከሳውዲ አረቢያው አልጋውራሽ ከመሐመድ ቢን ሰልማን ጋር ለመነጋገር የነበራቸውን ቀጠሮ ሰርዘዋል። የኢራን ውጭ ጉዳይ ሚኒስቴርም የአሜሪካና የሳውዲ አረቢያን እርምጃ አጥብቆ አውግዟል። ሚኒስቴሩ እንዳስታወቀው የዋሽንግተንና የሪያድ ጥቃት ዩናይትድ ስቴትስና ጽዮናዊት የሚላት እስራኤል የጦርነቱን አድማስ ለማስፋፋት ያላቸው እቅድ አካል ነው። ፈረንሳይና ስጳኝ ውስጥ የተቀጣጠለው ሰደድ እሳት እስካሁን ከ330 ሺህ በላይ ሕዝብ ከቤት ንብረቱ ማፈናቀሉ ተነገረ። አውሮፓ ውስጥ አለቅጥ በናረው ሙቀት ምክንያት የተዛመተውን ቃጠሎ ለማጥፋት የሁለቱ ሀገራት ከሌሎች የአውሮፓ አባል ሀገራትና ከቱርክ የተዘመቱ በብዙ ሺህ የሚቆጠሩ የእሳት አደጋ መከላከያ ሰራተኞች፣ አውሮፕላኖችና ሄሊኮፕተሮች እየታገሉ ነው። ቃጠሎው እስካሁን ፈረንሳይ ውስጥ 77 ሺህ፣ ስጳኝ ደግሞ 80 ሺህ ሄክታር መሬት የሸፈነ ደን ማሳና የተለያዩ ቤቶችን አንድዷል። የእሳት አደጋ ሰራተኞች ወደ ስጳኝ ርዕሰ ከተማ ማድሪድ የሚምዘገዘገውን ነዲድ ለመቆጣጠር የሚያደርጉት ጥረት ግን ዛሬ ጥሩ ውጤት እያሳየ መሆኑን የሀገሪቱ ጠቅላይ ሚኒስትር ፔድሮ ሳንቼዝ አስታውቀዋል። ሁሉም ላደረገው ልዩ አስተዋጽኦ አመሰግናለሁ። ከሳይንቲስቶች እስከ ዩኤምኢ፣ ከቀይ መስቀል እስከ የእሳት አደጋ መከላከያ አገልግሎት ባልደረቦች ባደረጉት ጥረት ሁኔታው እየተሻሻለ ነው። ሁሉንም ማመስገን ወዳለሁ። በእነሱ ጥረት ሁኔታው እየተሻሻለ ነው።
ላለፉት 2 ሳምንታት ቀዝቀዝ ብሎ የነበረው የአውሮፓ የአየር ሁኔታ ዛሬ እንደገና ግሏል። የሙቀቱ ማየል ከንፋስ ጋር ተዳብሎ ቃጠሎውን ያባብሰዋል ወይም አዳዲስ እሳት ይጫራል የሚል ስጋት አሳድሯል። ክሬታ ግሪክ ውስጥ ዛሬ የተነሳ ቃጠሎን ለማጥፋት ይታገሉ የነበሩ 2 የእሳት አደጋ ተከላካይ ሰራተኞች ደግሞ ሞተዋል። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ሳውዲ አረቢያ ሐሺሽ ይዘው ተገኝተዋል በሚል የወነጀለቻቸውን 5 ኢትዮጵያውያን ስደተኞችን በሞት ቀጣች። ሂዩማን ራይትስ ዎች እንዳስታወቀው ሳውዲ አረቢያ እንደ ግሪጎሪያኑ አቆጣጠር ከ2026 ወዲህ በተመሳሳይ ወንጀል ተሳትፈዋል ያለቻቸውን 17 ኢትዮጵያውያንን ያለ ተገቢ የፍርድ ሂደት በሞት ቀጣለች። የተለያዩ የወንጀል መረቦች ሥራ ታገኛላችሁ በሚል ከየሀገሩ እያስኮበለሉ በየማጭበርበሪያ ማዕከላቱ የሚያሰቃዩና የሚያሰሯቸው ሰዎች በ100 ሺህ ሊቆጠር እንደሚችል የተባበሩት መንግሥታት ድርጅት አስታወቀ። ዩናይትድ ስቴትስ ከኢራን ጋር በገጠመችው ጦርነት ሳዑዲ አረቢያም ቀስ በቀስ ግን በግልጽ እየተዘፈቀችበት ነው። የሳዑዲ አረቢያ ጦር ከዩናይትድ ስቴትስ ጦር ኃይል ጋር አብሮ ዛሬ የኢራቅ ሕዝባዊ ንቅናቄ የተባለውን ኃይል ይዞታዎች ደብድቧል። የዜናው መልእክት የእስካሁኑ ነበር።